escalation in the Middle East because the US and Iran have exchanged further strikes around the Strait of Hormuz. ኢራን አረቦችን ተዘጋጁ አለች። የአሜሪካ ጥቃት አይሏል። ነገሮች ከፍቷል። ሁለቱም ሀገራት አቅማቸውን ለዓለም እያሳዩ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለፋርስ ሰዎች ተደጋጋሚ እድል ብንሰጣቸውም አልተጠቀሙበትም በማለት እየወሰዱት ያለውን ወታደራዊ ጥቃት አጠናክረው ቀጥሏል። የፋርስ አለቆችም የአሜሪካን የጦር ሰፈር ለማውደም በሚል የባህረ ሰላጤው ሀገራትን ማሳደዳቸውን ተያይዘውታል። የመካከለኛው ምስራቅ ቀንም ሌትም እሳት እየዘነበበት ነው። ነገሩ በቀላሉ የሚቆምም አይመስልም። ሰባተኛ ተከታታይ ቀኑን በያዘው የዋሽንግተንና ኢራን ግጭት በርካታ ውድመት ተመዝግቧል። የአሜሪካ ማዕከላዊ እዝ ሴንትኮም ሰባተኛውን ዙር ጥቃት አዳሩን ማጠናቀቁን አሳውቋል። የጦር ጄቶችን፣ ሰው አልባ አውሮፕላኖችንና የጦር መርከቦችን ኢራንን ለማጥቃት አሜሪካ ተጠቅማለች። ደቡባዊ ከተሞች ላር፣ ጃሳክ፣ ሲሪክ፣ ቡሄር፣ ባንዳር አባስ፣ ገሽም ደሴት፣ አህፋዝና ያዚድ ከተሞች ተመቷል። ኢራን በሰጠችው አጸፋዊ ምላሽ በባህሬን፣ ኩዌት፣ ዮርዳኖስ መሰል ሀገራት የአሜሪካን የጦር ሰፈሮች መታለች። አሜሪካ በድልድዮችና የኃይል ጣቢያዎች ላይ ጥቃት ማድረሷን አብዮታዊ ዘቡ አሳውቋል። በአሁኑ ሰዓት ኩዌትና ባህሬን የኢራንን ጥቃት ለመከላከል በአየር መከላከያ ስርዓታቸው ሚሳኤሎችን ለማክሸፍ ጥረት እያደረጉ ይገኛሉ። ዮርዳኖስ 10 የኢራን ሚሳኤሎች ማክሸፏን አሳውቃለች። የአሜሪካ ውጭ ጉዳይ ሚኒስትር በመካከለኛው ምስራቅ ያሉ የአሜሪካ ዜጎች ጥንቃቄ እንዲያደርጉና ስለሚያደርጉት ጉዞም እንዲያስቡበት አስገንዝቧል። ኢራን እየተዋጉ መደራደርን እርግፍ አርጋ እንደምትተውም የሀገሪቱ ባለስልጣናት ተናግሯል። ሁቲዎች በቅርቡ ቀይ ባህርን ለመዝጋት እየተዘጋጁ ነው እየተባለም ነው። መካከለኛው ምስራቅ ከወራት በፊት ወደ ነበረው አስከፊ የጦርነት አውድ መመለሱም እየተነገረ ይገኛል። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ ኢራን የባህረ ሰላጤውን ሀገራት ላውድማችሁ ነው ተዘጋጅታችሁ ጠብቁኝ ስትል፣ አሜሪካ ደግሞ ኢራንን እየኮረኮመች ትገኛለች። ይህንን ጉዳይ በጥልቀት እንዳስሰዋለን። እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት እንጋብዛለን። The Islamic Revolutionary Guard Co., or IRGC, has reportedly designated several Trump-branded properties across the Gulf as potential targets for strikes. እንደ ሐሞት እየመረረ የመጣው የኢራን በትርና ማስጠንቀቂያ። የኢራን አብዮታዊ ዘብ የአሜሪካ ወታደራዊ ኃይሎችን በግዛታቸው ለሚያስተናግዱ ሀገራት ተመጣጣኝ ምላሽ ለመቀበል እንዲዘጋጁ ማስጠንቀቂያ መስጠቱን ከፊል መንግስታዊ የሆነው ታስኒም የዜና ወኪል አስነብቧል። የአብዮታዊ ዘቡ ባወጣው መግለጫ የእነዚህን ሀገራት ግዛቶች በኢራን ላይ ለሚሰነዘር ጥቃት መነሻ ሆነው እያገለገሉ መሆኑን በመጥቀስ ሀገራቱ ዜጎቻቸውን ለመጠበቅ የሲቪል መከላከያ ክፍሎቻቸውን እንዲያንቀሳቅሱና ህዝቡ አቅም ካላቸው ወታደራዊ ኢላማዎች እንዲርቅም አሳስቧል። እንደ ታስኒም የዜና ዘገባ ከሆነም የኢራን አብዮታዊ ዘብ የምድር ኃይል ሰው አልባ አውሮፕላኖችንና ሚሳኤሎችን በመጠቀም በኩዌት በሚገኙት ካምፕ አሪፍ ጃን የተሰኘ የአሜሪካ ወታደራዊ የሎጂስቲክስ ማዕከል ላይ ጥቃት የፈጸመ ሲሆን በስፍራው በነበሩ ወታደራዊ አባላት ላይም ጉዳት ማድረሱን አሳውቋል። በተመሳሳይ ጊዜ ዘቡ በኩዌት በሚገኘው ሌላኛው የአሜሪካም የአየር ኃይል ጦር ሰፈር ላይ ጥቃት ማድረሱንና የራዳር ስርዓቶቹን ከጥቅም ውጭ ማድረጉን ገልጿል። በዚህ ወታደራዊ ዘመቻ በጦር ሰፈር ውስጥ የሚገኝ የጦር መሳሪያ ጥገና ማዕከልና የድሮን ማቆሚያ ስፍራ ኢላማ ተደርገው መውደማቸውም በዘገባው ተካቷል። ኢራን በባህረ ሰላጤው በሚገኙ የአሜሪካ አጋር ሀገራት ላይ የምትፈጽመውን ጥቃት አጠናክራ መቀጠሏን ሪዮተርስ ዘግቧል። በሁለቱ ሀገራት መካከል የተደረሰው የተኩስ አቁም ስምምነት ከፈረሰ በኋላም ግጭቱ ተባብሶ ቀጥሏል። በኢራን ጦር እየተቀጠቀጡ የሚገኙት የባህረ ሰላጤው ሀገራት የጉዳቱ መጠን ይለያይ ይሆን እንጂ እስካሁን በኢራን ዱላ ያልተነረተም የባህረ ሰላጤው ሀገር የለም። ኩዌት የውሃ ማጣሪያዋ በኢራን ሚሳኤል የተመታባት ሲሆን አውሮፕላን ማረፊያዋም በተደጋጋሚ በደረሰበት የሚሳኤልና የድሮን ጥቃት ስጋት ምክንያት አገልግሎቱን አቋርጧል። የኢራን አብዮታዊ ዘብ በኩዌት አርፋጃን የጦር ካምፕ የሚገኝ የአሜሪካ ጦር ድጋፍ ሰጪ ማዕከል ላይ ጥቃት ፈጽሞ
የራዳር ተቋምን ማውደሙን አስታውቋል። የኢራን ብሔራዊ መገናኛ ብዙሃን አብዮታዊ ዘቡ በባህሬን የአሜሪካ ጦር አውሮፕላኖች የተሰበሰቡበትን ሼክ ኢሳ የጦር ሰፈርና የደህንነት መረጃ ማዕከልን ማጥቃቱን ዘግቧል። ሮይተርስ የዘገባውን ትክክለኛነት ለማጣራት ያደረገው ጥረት አልተሳካም። የአሜሪካን ጦር ጭካኔ የሚገታ ዓለም አቀፍ ተቋም ስለሌለም ያጠቃችሁን እናንተም በተመሳሳይ መልኩ አጥቁት የሚለውን የቁርአን ትዕዛዝ ከመከተል ውጪ ሌላ አማራጭ የለንም ሲሉ የአብዮታዊ ዘቡ በመግለጫው ላይ አስታውቋል። ዘቡ በዚህ መግለጫው በአካባቢው የሚገኙ የአሜሪካ አጋሮች ተጨማሪ ጥቃቶች ሊያጋጥሟቸው እንደሚችልም አስጠንቅቋል። ሁለቱም ወገኖች በመርከብ እንቅስቃሴ ላይ ያነጣጠሩ እርምጃዎችን የወሰዱ ሲሆን የአሜሪካ ባህር ኃይል ወደ ኢራን የሚሄዱ መርከቦችን ያገደ ሲሆን ቴህራን በበኩሏ የዓለምን የ1/5 የነዳጅ አቅርቦት የሚተላለፍበት ወሳኝ የውሃ መስመር ላይ ሕግ የጣሱ ያለቻቸው መርከቦች ላይ ማነጣጠሯን አሳውቃለች። በአሜሪካና ኢራን መካከል የሚካሄደው የሰላም ድርድሩ ከተቋረጠ ወዲህ የአሜሪካ ጦር በቅርቡ በፈጸመው የአየር ጥቃት የሲቪል መሰረተ ልማቶችን እየደበደበ ነው ስትል ቴህራን እየከሰሰች ነው። የመንግስት ሚዲያዎችና የአካባቢው ባለስልጣናት ድልድዮች፣ የባቡር ጣቢያና የአየር ማረፊያ መመታታቸውን ተናግሯል። ቢቢሲ ቬሪፋይ በሆርሙዝጋን ግዛት በሚገኝ ድልድይ ላይ ጥቃት መፈጸሙንም አረጋግጧል። የአሜሪካ ማዕከላዊ እዝ ሴንትኮም የኢላማዎቹን ዝርዝር ባይገልጽም ጥቃቶቹ የኢራንን ወታደራዊ አቅም የበለጠ ለማዳከም የታለሙ ናቸው ብሏል። ፕሬዝዳንት ዶናልድ ትራምፕ ቴህራን የካቲት 21 ቀን 2018 ዓ.ም በአሜሪካና በእስራኤል ጥቃቶች የተጀመረውን ጦርነት ለማስቆም ኢራን ወደ ድርድር እንድትመለስ ለማስገደድ ድልድዮችንና የኃይል ማመንጫ ጣቢያዎችን እንደሚመቱ ዝተው ነበር። ኢራን የአሜሪካ ጦር ጥቃትን ተከትሎ በባህረ ሰላጤ ውስጥ በሚገኙ የአሜሪካ ጦር ሰፈሮችና አጋሮች ላይ የበቀል እርምጃ እንድትወስድ አድርጓታል። የኢራን የመንግስት ሚዲያዎችና የአካባቢው ባለስልጣናት ሐሙስ ምሽት ላይ በደቡባዊ ምስራቅ ኢራን የሚገኘውን የኢንሻራ አውሮፕላን ማረፊያም የባቡር ጣቢያና በሆርሙዝጋን ግዛት የሚገኙ 6 ድልድዮች ጥቃት እንደደረሰባቸው ዘግቧል። በሆርሙዝጋን የሚገኙ የክልል ባለስልጣናት ደግሞ 7 ሰዎች መገደላቸውን ይፋ አድርጓል። በቀን የተቀረጹ ምስሎች በተሰበረው ድልድይ ዙሪያ የመንገድ ፍርስራሽ ያሳያሉ። ሴንትኮም በጉዳዩ ላይ ማብራሪያ ቢጠየቅም ቀደም ሲል በወጣው መግለጫ ላይ የሚያክለው ምንም ነገር እንደሌለ ተናግሯል። ትራምፕ በሚያዝያ ወር አሜሪካ በኢራን ድልድዮችና የኃይል ማመንጫዎችን ጨምሮ የሲቪል መሰረተ ልማቶችን እንደምትደበድብ ከተናገሩ በኋላም የተባበሩት መንግስታት የሰብአዊ መብት ኃላፊ ቮልከር ቱርክ ሆን ብሎ ሲቪሎችንና የሲቪል መሰረተ ልማቶችን ማጥቃት የጦር ወንጀል ነው ብሏል። ይህ በእንዲህ እንዳለ የኩዌት እሳት አደጋ መከላከያም ቅዳሜ ዕለት የተፈጸመውን የኢራን ጥቃት ተከትሎ የተቀሰቀሰ እሳትን ለማጥፋት የተሰማሩ በርካታ ሰራተኞች ጉዳት እንደደረሰባቸው አስታውቋል። የመጀመሪያው ክስተት እሳቱን ለማጥፋት ሲጥሩ የነበሩ የእሳት አደጋ ተከላካዮችና አንድ ሲቪል ሰራተኛ ላይ በርካታ ጉዳቶችን አድርሷል ሲል ድርጅቱ በመንግስት ለሚተዳደረው የዜና ወኪል ኩና ተናግሯል። ጥቃቱ የተፈጸመበት አካባቢ የነበሩ ሰዎች አካባቢውን እንዲለቁ የተደረጉ ሲሆን የቆሰሉት ሰዎች አስፈላጊውን እርዳታ እንዲያገኙና ወደ ሕክምና ስፍራ እንዲወሰዱም ተደርጓል ተብሏል። የኩዌት ኤሌክትሪክ ውሃና ታዳሽ ኃይል ሚኒስትር በኃይል ማመንጫውና በውሃ ማጣሪያው ላይ ኢራን የፈጸመችውን ጥቃት ተከትሎ እሳት መቀስቀሱን አስታውቆ ነበር። አሜሪካ ለ7 ተከታታይ ሌሊት ጥቃት የፈጸመች ሲሆን ኢራንም በምላሹ የአሜሪካ ጦር ኃይል መቀመጫ የሆኑ የቀጠናው ሀገራት ላይ ጥቃትን ሰንዝራለች። በዋሽንግተንና ቴህራን መካከል ደግሞ ዳግም ጦርነት ያገረሸው በፓኪስታን አደራዳሪነት የተፈረመው የሰላም ስምምነት ውድቅ ከሆነ በኋላ ነው። የኩዌት ጦር በኢራን የሚሳኤልና የሰው አልባ አውሮፕላን ጥቃቶች ላይ ያጸፋ ምላሽ እየሰጠ መሆኑን ገልጾ ህዝቡ ባለስልጣናት የሚያወጧቸውን የደህንነትና የጥበቃ መመሪያዎች በጥብቅ እንዲያከብር አሳስቧል። የኩዌት ጦር ባለፉት ጥቂት ሰዓታት ውስጥ በጠላት ኢላማዎች ላይ ተኩስ በመክፈት እርምጃ ሲወስድ የባለፈው ምሽቱ ለሁለተኛ ጊዜ መሆኑን ገልጿል። በዚህም ከጊዜ ወደ ጊዜ እየተባባሰ በመጣው ቀጠናዊ ውጥረት ዙሪያም ተጨማሪ መረጃዎች ሲወጡ የምናደርስ ይሆናል ብሏል። በባህሬን በሚገኝ የአሜሪካ ጦር ሰፈር ላይ በተሰነዘሩ የኢራን ሚሳኤል ጥቃቶች የአሜሪካ ወታደራዊ ንብረቶችና የነዳጅ ማጠራቀሚያ ታንኮች መመታታቸውንና የኢራን ጦር ባወጣውና ታስኒም የዜና ወኪል በዘገበው መግለጫ ላይ ተመላክቷል።
የኢራን ጦር በዚህ መግለጫም ለዓለም አቀፉ ትዕቢተኛ ኃይል ወንጀለኞች ምላሽ ለመስጠት በሚል በሼክ ኢሳ አየር ኃይል ጦር ሰፈር የሚገኙ የአውሮፕላን ማቆሚያዎችና ማንጠልጠያዎችን እንዲሁም የነዳጅ ታንኮችንና በባህሬን የሚገኙ በርካታ የኮሙኒኬሽን ድልድዮችን ኢላማ ማድረጉን አሳውቋል። መግለጫው አክሎም አሜሪካ ይህንን የጦር ሰፈር በቀጠናዊ ኢላማዎች በተለይም በሀገራችን ላይ ለሚሰነዘሩ ወታደራዊ እርምጃዎች ስትጠቀምበት እንደነበር ጠቅሷል። የኢራን ጦር ይህንን መሬት ለመከላከል ባለን ወታደራዊ ግዴታ እንኮራለን በማለት መግለጫውን ደምድሟል። የጆርዳን ጦር በበኩሉ የሀገሪቱ የአየር ክልልን ጥሰው የገቡ 10 የኢራን ሚሳኤሎችን በአየር መከላከያ ስርዓቱ አማካኝነት መቶ መጣሉንና ማክሸፉን አሳውቋል። ጦሩ እንዳስታወቀው ይህ ወታደራዊ እርምጃ የተወሰደው የሀገሪቱን ሉዓላዊነት ለመጠበቅና የሕዝብን ደህንነት ለማረጋገጥ ከሚተገበሩት መደበኛ የመከላከያ እርምጃዎች ጋር በተጣጣመ መልኩ ነው። ከነዚህ ሚሳኤሎች መክሸፍ ጋር በተያያዘ የደረሰ የሰው ሕይወት መጥፋትም ሆነም የንብረት ውድመት አለመኖሩን የገለጸው ጦሩ የሮያል መሐንዲሶች አሃድ ሚሳኤሎቹ ከወደቁባቸው ስፍራዎች ላይ ፍርስራሾችን የማንሳትና አካባቢውን ደህንነቱ የተጠበቀ የማድረግ ስራ እያከናወነ መሆኑን አክሎ አሳውቋል። በተያያዘ መረጃ የኢራን ወታደራዊ ኃይሎች በኢራቅ የኩርዲስታን ክልል ሱሌማንያ አካባቢ በሚንቀሳቀሱና በአሜሪካ በሚደገፉ የኩርድ ታጣቂ ቡድኖች ላይ መጠነ ሰፊ ጥቃት መፈጸማቸውን ዘገባዎች አመላክቷል። ጥቃቱን ተከትሎ በኢንተርኔት ላይ ወጡ ተንቀሳቃሽ ምስሎች እንደሚያሳዩት በርካታም የኩርድ ታጣቂዎች ምሽጎች በከፍተኛ እሳት የተዋጡ ሲሆን ቃጠሎውም በአቅራቢያው በሚገኝ ተራራማ አካባቢ ላይ በስፋት እየተሰራጨ ይገኛል። በተጨማሪም በምስሎቹ ላይ የሚታዩት ተከታታይ የሁለተኛ ደረጃ ፍንዳታዎች የቡድኑ የጦር መሳሪያና የጥይት ማከማቻ ክምችቶች ሳይመቱ እንዳልቀሩ አመላካሽ መሆኑን የወታደራዊ ጉዳዮች ታዛቢዎች ገልጸዋል። ጥቃቱ ያደረሰው አጠቃላይ የንብረት ውድመትና የሰው ሕይወት መጥፋት መጠን እስካሁን በገለልተኛ ወገን ያልተረጋገጠ ሲሆን የኢራንም ሆነ የኢራቅ ባለስልጣናት እስካሁን ድረስ በይፋ የሰጡት መግለጫ የለም። በአካባቢው ያለው የጸጥታ ሁኔታ አሁንም ድረስ አሳሳቢና ተለዋዋጭ መሆኑ ተነግሯል። አድማሱን እያሰፋ የመጣው የኢራን አብዮታዊ ጥበቃ ጦር የአሜሪካንን ድሮን መቶ መጣሉን አሳውቋል። የኢራን እስላማዊ አብዮታዊ ጥበቃ ጦር IRGCም በደቡብ ምዕራብ ኢራን ኩዜስታን ግዛት ራምሺር በተባለ ስፍራ የአሜሪካንን ድሮን መቶ መጣሉን ነው ይፋ ያደረገው። ይሁን እንጂ የኢራን አብዮታዊ ጥበቃ ጦር ድሮኑ ስለተመታበት ትክክለኛ ጊዜም ሆነ ስለ ክስተቱ ዝርዝር የሆነ መረጃን ከመስጠት ተቆጥቧል። ይህ በእንዲህ እንዳለ ኢራን በሆርሙዝ የባህር ወሽመጥ በታይላንድ ሰንደቅ ዓላማ በምትጓዝ መርከብ ላይ ጥቃትን ፈጽማለች። በሆርሙዝ የባህር ሰርጥ በታይላንድ ሰንደቅ ዓላማ በምትጓዝ መርከብ ላይ ጥቃት መፈጸሙን የኢራን መገናኛ ብዙሃን ገልጸዋል። የኢራን ባህር ኃይል በስትራቴጂካዊው የሆርሙዝ ባህር ሰርጥ ላይ በታይላንድ ሰንደቅ ዓላማ የምትንቀሳቀስ የንግድ መርከብ ላይ ጥቃት መሰንዘሩን የሀገሪቱ ከፊል መንግስታዊ የዜና ወኪል ዘግቧል። የኢራኑ ታስኒም የዜና ወኪል አንድ ስማቸው ያልተጠቀሰ ባለስልጣንን ጠቅሶ እንደዘገበው ጥቃቱ ሊፈጸም የቻለው መርከቧ አስፈላጊውን ፍቃድ ሳታገኝ በባህር ሰርጡ ላይ ለማለፍ ስትሞክር ነበር። መርከቧ ከባህር ኃይሉ የተሰጣትን ተደጋጋሚ ማስጠንቀቂያዎች ችላ በማለት ጉዟን ለመቀጠል መሞከሯንም ባለስልጣኑ አሳውቋል። እስካሁን በደረሰው ጥቃት በሰውም ሆነ በማቴሪያል ላይ ስለደረሰው ጉዳት ዝርዝር መረጃ ያልተሰጠ ሲሆን ከታይላንድ መንግስት በኩልም የተሰጠ ይፋዊ ምላሽ የለም። ኢራን ጦርነቱ ከተጀመረ ወዲህ ለመጀመሪያ ጊዜ በሶሪያ ውስጥም ጥቃትን ፈጽማለች። በመካከለኛው ምስራቅ ያለው ጦርነት ከተጀመረ ወዲህ ለመጀመሪያ ጊዜ ኢራን በሶሪያ ግዛት ውስጥ ጥቃት መፈጸሟን የተነገረው ሪውተርስ እንደዘገበው የኢራን አብዮታዊ ዘብ በምስራቃዊ ሶሪያ አልታናፍ በሚገኝ የአሜሪካ ወታደራዊ ማዘዣ ጣቢያ ላይ ጥቃት መፈጸሙን አሳውቋል። ይህን ጥቃት የፈጸመውም በኢራን ሻር ለተገደሉት የኢራን ወታደሮች ምላሽ ለመስጠት መሆኑን አስረድቷል። የሶሪያ ወታደራዊ ምንጮች ለዜና አውታሩ በሰጡት መግለጫ ኢራን ዛሬ በአልታናፍ አቅራቢያ ጥቃት መፈጸሟን አረጋግጧል። ይሁንና የአሜሪካ ጦር ማዘዣ ጣቢያውን እንዳልመታችው ገልጸው በጥቃቱ በሰው ላይም ሆነ በንብረት ላይ የደረሰ አደጋ እንደሌለ አስረድቷል። ይህ በእንዲህ እንዳለ ከወራት በፊት አሜሪካ በአልታናፍ የሚገኘውን ወታደራዊ ማዘዣ ጣቢያ ለቃ መውጣቷን ማስታወቋ ይታወሳል። በተያያዘ የሶሪያው ፕሬዝዳንት አህመድ ሻራ እየተካሄደ ካለው አካባቢያዊ ጦርነት ገለልተኛ ለመሆን ጥረት ሲያደርጉ መቆየታቸው ይታወቃል። ሲናገሩም ሶሪያ በማንኛውም አካል ኢላማ ካልተደረገች በስተቀር ግጭት ውስጥ ጠልቃ አትገባም ብለውም ነበር።
A senior advisor to Iran's supreme leader has warned that Tehran will enter a phase of full-scale offensive if the US continued attacks. የኢራን ማስጠንቀቂያ። ኢራን የአሜሪካ ጥቃቶች ከቀጠሉ ምንም አይነት የፖለቲካ ድንበር ደህንነቱ የተጠበቀ አይሆንም ስትል አስጠንቅቃለች። የአያቶላ ሙጅተባ ኻሜኒ ከፍተኛ ወታደራዊ አማካሪ የሆኑት ሜጀር ጀነራል ሙሐሲን ሬዛይ ለኢራን መገናኛ ዘዴዎች እንደተናገሩት አሜሪካ ጥቃቷን በቅርቡ ካላቆመች ቴህራን ስልቶችን ትቀይራለች ብለዋል። የአሜሪካ ጥቃቶች ለተጨማሪ ቀናት ከቀጠሉ ወደ ሙሉ የማጥቃት ዘመቻ እንሸጋገራለን ሲሉ ሬዛይ ተናግሯል። ኢራን ካሁን በኋላ በተመሳሳይ ያጸፋ ምላሽ ብቻ አትወሰንም ያሉት ኃላፊው ምንም አይነት የፖለቲካ ድንበር ደህንነቱ የተጠበቀ አይሆንም ሲሉ ለኢራን የዜና ወኪል IRB ተናግሯል። የጀነራሉ አስተያየት የተሰማው ኢራን በኩዌትና በዮርዳኖስ በሚገኝ የአሜሪካ ወታደራዊ ኢላማዎች ላይ ጥቃት ከመሰንዘሯ ከጥቂት ሰዓታት በፊት ነው። አሜሪካ በበኩሏ የኢራንን የክትትል ጣቢያዎች፣ የወታደራዊ የሎጂስቲክስ መሰረተ ልማት፣ የመሬት ውስጥ የጦር መሳሪያ ማከማቻና የባህር ኃይል አቅም መምታቷን ገልጻለች። ፔንታጎን በሆርሙዝ የባህር ወሽመጥ አቅራቢያም 2 የነዳጅ ታንከሮች ፍንዳታ ደረሰባቸው የሚለውን የኢራንን አባባል ግን ውድቅ አድርጓል። American forces are cranking up the pressure on Iran. New CENTCOM video showing airstrikes hitting an Iranian surveillance tower near the Strait of Hormuz. የአሜሪካ ጥቃትና የትራምፕ ማስጠንቀቂያ። ዶናልድ ትራምፕ በሚቀጥሉት ቀናት በኢራን ላይ ከፍተኛ ወታደራዊ እርምጃ እንዲወሰድ ትዕዛዝ ሊሰጡ እንደሚችሉ ተናግሯል። አክሲዮስ የዜና ምንጮችን ጠቅሶ እንደዘገበው ሊሰነዘር የታሰበው ጥቃት የሀገሪቱን ዋና የመሰረተ ልማት አውታሮች፣ የኒኩለር ተቋማትና ከመሬት በታች የሚገኙ የጦር ሰፈር ኢላማ ያደረገ ሊሆን ይችላል። ፕሬዝዳንት ዶናልድ ትራምፕ ከቴህራን ጋር የተደረሰው የተኩስ አቁም ማብቃቱን ካስታወቁ በኋላም የአሜሪካ ጦር ለ7ኛው ምሽት ድብደባ መፈጸሙን አሳውቋል። የአሜሪካ ማዕከላዊ እዝ ሴንትኮም በኤክስ ገጹ ላይ ባጋራው መረጃ ጦሩ የቅኝት ጣቢያዎችን፣ የወታደራዊ ሎጂስቲክስ መሰረተ ልማቶችን፣ ከምድር በታች የሚገኙ የጦር መሳሪያ ማከማቻዎችንና የባህር ኃይል አቅሟ ላይ ድብደባ መፈጸሙን አሳውቋል። የኢራን አብዮታዊ ዘብ በበኩሉ በሆርሙዝ ወሽመጥ ላይ የተቀበሩ ፈንጂዎች 2 የነዳጅ ጫኝ መርከቦችን ማፈንዳታቸውን ገልጿል። ሴንትኮም ግን መረጃው ሐሰት ነው ሲል አስተባብሏል። ሴንትኮም ለበርካታ ሰዓታት ድብደባውን ከፈጸመ በኋላ ከእኩለ ሌሊት በፊት ማቆሙን በመግለጫው ላይ አመላክቷል። ማዕከላዊ እዙ በመግለጫው ሌሊቱን ለፈጸማቸው ድብደባዎች የአሜሪካ ጦር ተዋጊ ጄቶችን፣ ድሮኖችንና የባህር ኃይሉን ተጠቅሟል ተብሏል። የፋርስ ዜና ወኪል በበኩሉ 2 የነዳጅ ጫኝ መርከቦች ፈንጂ በተቀበረበት የሆርሙዝ ወሽመጥ ደቡባዊ ክፍል ሲያልፉም ፈንድተው በእሳት ተያይዘዋል ብሎ የዘገበ ሲሆን ሴንትኮም በኤክስ ገጹ ላይ ልክ እንደሌሎቹ የአብዮታዊ ዘቡ መረጃዎች ይህም ሐሰት ነው ሲል ሲያስተባብልም ታይቷል። ይህ በእንዲህ እንዳለ በመካከለኛው ምስራቅ የቀጠናው ግጭት እየተባባሰ መምጣቱን ተከትሎ የአሜሪካ ውጭ ጉዳይ ሚኒስትር ዜጎቹ ከፍተኛ ጥንቃቄን እንዲያደርጉ አሳስቧል። ይህም የጦርነቱን መባባስ አመላካሽ ነው እየተባለ ይገኛል። ሚኒስትሩ በኤክስ ማህበራዊ ሚዲያ ገጹ ባወጣው መግለጫ እንዳሳወቀው በመካከለኛው ምስራቅ ባለው ከፍተኛ ውጥረት የተነሳም የጸጥታ ሁኔታ ውስብስብ ሆኖ ቀጥሏል። እንዲሁም ያልታሰበ የከፋ ግጭት ሊፈጠር የሚችልበት አጋጣሚ ሰፊ ነው ሲል አስጠንቅቋል። በመሆኑም አሜሪካውያን የጉዞ እቅዳቸውን በጥንቃቄ እንዲመረምሩ አበክሮ በመምከር ዜጎች ወደ መካከለኛው ምስራቅ ወይም ቀጠናውን አቋርጠው የሚያደርጉትን ጉዞ በድጋሚ ሊያስቡበት ይገባል ብሏል። በተጨማሪ ሚኒስትሩ ቀድሞውንም በቀጠናው ውስጥ ለሚገኙ የአሜሪካ ዜጎች ቀጣይነት ያለው ጥንቃቄ ማድረግ እንደሚያስፈልግ በማስታወስ አዳዲስ ክስተቶችንና ወቅታዊ መረጃዎችን ለማግኘት ዜናዎችን በቅርበት እንዲከታተሉም አበረታቷል። ከዚህም ባሻገር በቀጠና ውስጥ በመጓዝ ላይ ያሉ መንገደኞች በረራዎቻቸው አሁንም በመርሃ ግብሩ መሰረት መኖራቸውን ከሚጓዙበት አየር መንገድ ጋር በመገናኘት ማረጋገጥ እንዳለባቸው ምክረ ሀሳብ ተሰጥቷል። የተወደዳችሁ የቻናላችን ቤተሰቦች ለዛሬ ወደ እናንተ ያደረስነው በዚህ ተጠናቋል። አብራችሁን ስለቆያችሁ እናመሰግናለን። ሰናይ ጊዜ